መለኮታዊ ጥሪ የእግዚአብሔር እጅ በሰው ሕይወት ላይ የምታርፍበት ድንቅ ጥበብ ነው። እግዚአብሔር ለአገልግሎት የመረጠው ሰው በውስጡ የሚቀጣጠለውን ቅዱስ እሳት በምድራዊ ስኬት ሊያረኩ አይችልም። ይህ ምርጫ ራስን ዝቅ ከማድረግና ከቅድስና ሕይወት ጋር ተሳስሮ በልቦ መቅደስ ውስጥ የሚያበራ የእግዚአብሔር ብርሃን ነው። በምድራዊ መስፈርት የሚመጣ ሳይሆን ዓለም ሳይፈጠር በሰማይ ዙፋን ላይ የታቀደ መለኮታዊ ምስጢር ነው። ይህ መመረጥ በሕይወቱ ውስጥ የሚጀምረው በጸጥታና በስውር ቢሆንም በሂደት ግን ማንም ሊገታው የማይችለው ታላቅ መንፈሳዊ ማዕበል ሆኖ በሕይወቱ ይገለጣል። እግዚአብሔር ለአገልግሎቱ የለየው ሰው ስሙ በሰማያት የተጻፈ መንገዱም በብርሃን የተከበበ ክቡር የእግዚአብሔር አምባሳደር ነው። እግዚአብሔር ለአገልግሎት እንደመረጠን የሚያሳየው የመጀመሪያው ምልክት የውስጥ መነሳሳትና ናፍቆት ነው። እግዚአብሔር ለአገልግሎት የጠራው ሰው በነፍሱ መቅደስ ውስጥ የሚያስተናግደው ናፍቆት የመጀመሪያውና ትልቁ ምስጢር ነው። የውስጥ መነሳሳትና ፍላጎት እግዚአብሔር በልባችን ውስጥ የሚያስቀምጠውና በምንም ነገር የማይጠፋ መለኮታዊ እሳት ነው። ይህ ስሜት እንዲሁ በጊዜያዊ ስሜት የሚመጣ ሳይሆን ሰዎችን ለመርዳት የእግዚአብሔርን ቃል ለማካፈልና በጎ ነገር ለማድረግ ከውስጥ የሚፈልቅ ጥልቅ ጥማት ነው። አገልግሎቱ ምንም ያህል ድካምና ዋጋ ቢያስከፍል እንኳን ውስጣዊ ደስታንና እርካታን የሚሰጥ ንጹሕ ፍላጎት ነው። የእግዚአብሔር ሥራ ካልሰሩ ወይም መልካም ነገር ካላደረጉ በውስጥ የሚሰማ ቅዱስ ዕረፍት ማጣት ነው። ምንም አይነት ምድራዊ ክብር፣ ምስጋና ወይም ቁሳዊ ጥቅም ሳይፈልጉ በነጻነትና በትሕትና ሰዎችን ለማገልገል መዘጋጀት ነው። የሰዎች መንፈሳዊ መራቆት ወይም መከራ ሲያዩ ዝም ብሎ ማለፍ አይችሉም። ያ ችግር የእርሱ ይመስል ልቦ በሐዘኔታና እነሱን ለመርዳት ባለው ጉጉት ይሞላል። ይህ ፍላጎት ከሰዎች ጋር ሲሆኑ ብቻ የሚመጣ የላይ ስሜት አይደለም። ይልቁኑ ለብቻ ሆነው ከእግዚአብሔር ጋር በሚነጋገሩበት ጊዜ ውስጥ ይበልጥ እየጎላና እየጠነከረ የሚመጣ የነፍስ ድምፅ ነው። አገልግሎቱ አስቸጋሪ በሚሆንበት ወይም ሰዎች በማይረዷት ጊዜ እንኳን በውስጡ ያለው እሳት አይጠፋም። ነቢዩ ኤርምያስ በአጥንቶቼ ውስጥ እንደነደደ እሳት ሆነብኝ፣ ከመታገስም የተነሳ ደከምኩ፣ መቻልም አቃቴም ብሎ በኤርምያስ ምዕራፍ 20 ቁጥር 9 እንደተናገረው የውስጥ መነሳሳት ምንም ነገር ሊያስቆመው የማይችል መለኮታዊ ግፊት ነው። የሚገርመው እግዚአብሔር የውስጥ መነሳሳትን ሲሰጦት እኔ ሁሉን እችላለሁ የሚል የትዕቢት ስሜት አይሰማዎትም። ይልቁኑ እንደ ነቢዩ ኢሳይያስ ከንፈሮቼ የረከሱብኝ ሰው ነኝ ወይም እንደ ሙሴ እኔ አፌ ኮልታፋ የሆነ ሰው ነኝ በማለት የራስን ደካማነት የማወቅ ትልቅ ትሕትና ይሰማዎታል። ጥሪው የእርሶ ሳይሆን የእግዚአብሔር መሆኑን ስለሚረዱ ሙሉ በሙሉ በእርሱ ላይ መደገፍ ይጀምራሉ። በምድራዊ ሕይወቶ የተሟላ ኑሮ፣ ጥሩ ሥራ ወይም ስኬት ቢኖሩት እንኳን በነፍሶ ውስጥ መንፈሳዊ ራብ ይሰማዎታል። ነፍሶ እርካታን የምታገኘው ሰዎችን በማገልገልና እግዚአብሔርን ደስ በማሰኘት ውስጥ ብቻ እንደሆነ ትረዳለች። በዚህ ጊዜ የእግዚአብሔር ቃል ለማንበብ ያሎት ፍላጎት ከመቼውም ጊዜ በላይ ይጨምራል። ቃሉ በውስጡ ቅባትና ኃይል ይሞላል። ለአገልግሎት የሚገፋፋው ስሜት የጭንቀት የፍርሃት ስሜት አይደለም። ይልቁኑ ፈተናዎች ቢኖሩ እንኳን ያንን የጥሪ መንገድ ሲያስቡት በልቦ ውስጥ ትልቅ ሰላምና ረጋ ያለ መንፈሳዊ ረፍት ይሰማዎታል። እግዚአብሔር ባለበት ሁልጊዜ ሰላም አለ። ሁለተኛው እግዚአብሔር ለአገልግሎት እንደጠራን የሚያሳየው ምልክት የጸጋ ስጦታዎች መገለጥ ነው። ይህ ስጦታ በግሪክ ካሪዝማ የሚባል ሲሆን ትርጉሙም ነፃ ስጦታ ማለት ነው። የጸጋ ስጦታ በትምህርት በልምምድ የሚመጣ አይደለም። ምንጩ በቀጥታ ከመንፈስ ቅዱስ ነው። ሰውየው ፍጹም ያልተማረውን በራሱ አቅም ሊደርስበት የማይችለውን መንፈሳዊ ጥበብና ኃይል ሲያሳይ ማለት ነው። የጸጋ ስጦታዎች በእኛ ሕይወት የሚገለጡት ታዋቂ እንድንሆን ሳይሆን ሌሎችን ለማነጽና ለመርዳት ነው። የጸጋ ስጦታ መገለጥ የሚታወቀው በምልክትና በፍሬ ነው። ሰውየው ያንን አገልግሎት ሲያከናውን በሰዎች ሕይወት ላይ ለውጥ ይመጣል፣ ሰላም ይሰፍናል፣ የእግዚአብሔርን መንግሥት ትስፋፋለች። አገልግሎቱ በሚገርም ሁኔታ ይባረካል፣ ይከናወናል። የሰው ልጅ በተፈጥሮ ችሎታው ብቻ ሲሰራ በቀላሉ ይደክማል ወይም ይሰለችዋል።
የጸጋ ስጦታ ሲገለጥ ግን ያንን መስራት ለሰውየው ከባድ አይሆንበትም። እንዲያውም በፈተና በድካም ውስጥ ሆኖ እንኳን አገልግሎቱን በታላቅ ደስታ፣ ጉልበትና መንፈሳዊ እርካታ ያከናውነዋል። ጸጋው በሕይወቶ ሲገለጥ እርሶ ሲያስተምሩ ወይም ሲያማክሩ የሰዎች ልብ ይነካል። ከጭንቀታቸውም ይገላገላሉ። ክፉ ልማዳቸውም ለመተው ይወስናሉ። የሚሰሩት መንፈሳዊ ሥራ ጥቂት ቢሆን እንኳን እግዚአብሔር ብዙ በረከትና ፍሬ ሲያበዛውሎት ያያሉ። ጸጋው ሲገለጥ እግዚአብሔር በሰዎች ፊት ሞገስን ይሰጡታል። እርሶ ሳይጋብዟቸው የእርሶን አገልግሎት ይፈልጋሉ። ምክሮን ለመስማት ይመጣሉ። እርሶን ማዳመጥና ከእርሶ ጋር መሆን በነፍሳቸው ላይ ሰላም ይሰጣቸዋል። ሰዎች በእርሶ ውስጥ የሚታየው መለኮታዊ ብርሃን በራሳቸው ጊዜ ማስተዋል ይጀምራሉ። የእግዚአብሔር ጸጋ በእውነተኛ መንገድ ሲገለጥ በውስጡ የሚፈጠረው ስሜት ኩራት ሳይሆን ጥልቅ ትሕትና ነው። ሰዎች ሲያደንቁት ወይም ሲያመሰግኑት ክብሩን በሙሉ ወደ እግዚአብሔር ይመልሳሉ። ይህ የኔ ሳይሆን የእግዚአብሔር ሥራ ነው የሚል ፍጹም መረጋጋትና ራስን ዝቅ የማድረግ ስሜት በውስጡ ይታተማል። አስቸጋሪና ግራ የሚያጋቡ መንፈሳዊ ጥያቄዎች ሲያጋጥሙት ፍጹም አውቀዋለሁ የማይሉት ድንቅ መፍትሄና ቃል ከተናገሩ በኋላ ይህንን ቃል እንዴት ልናገረው ቻልኩ ብለው ራስዎ የሚደነቁበት አጋጣሚ ይፈጠራል። ይህ መንፈስ ቅዱስ በሚያስፈልገው ሰዓት ለአፎ ጥበብን ቃልን እየሰጡት መሆኑን ያሳያል። ሦስተኛው እግዚአብሔር ለአገልግሎት እንደጠራን የሚያሳየው ምልክት የሰዎች ምስክርነት ነው። የሰዎች ምስክርነት ሲባል እግዚአብሔር እርሶን ለአገልግሎት መጥራቱን በዙሪያ ባሉ መንፈሳዊ ሰዎች በአገልግሎት ፍሬ በሚያዩ ምዕመናን በኩል የሚያረጋግጥበት መንገድ ነው። ሰዎች በእርሶ ውስጥ ያለውን መንፈሳዊ ጸጋ፣ ትሕትናና ዝግጁነት ያስተውላሉ። ሳይጠይቁ እንኳን ለዚህ አገልግሎት ትሆናለህ በማለት ኃላፊነት ሊሰጡት ወይም ወደ አገልግሎት ሊያሳድጎት ይችላሉ። ይህ የእግዚአብሔር አሰራር በሰዎች በኩል የማረጋገጫ መንገድ ነው። የሰዎች ምስክርነት ሲባል እንዲሁ ዝም ብሎ የሰዎች ውዳሴ ወይም በደስታ ጊዜ የሚሰጥ አድናቆት ማለት አይደለም። ይልቁኑ መንፈሳዊ ማስተዋል ያላቸው ሰዎች በእርሶ ሕይወት ውስጥ የእግዚአብሔር እጅ እንዳለ የሚናገሩት ቃል፣ የሚያደርጉት ነገር ሁሉ ሰዎች ወደ እግዚአብሔር የመሳብ ኃይል እንዳለው በቅንነት ሲመሰክሩ ነው። እግዚአብሔር የጠራው አገልጋይ ጋር ሰዎች ሲቀመጡ መንፈሳዊ ሰላም ያገኛሉ። ሰዎች ከአንተ ጋር ሲነጋገሩ፣ ምክርን ሲሰሙ ወይም ሕይወትን ሲያዩ ወደ እግዚአብሔር የመቅረብና የልብ መረጋገጥ የማግኘት ዝንባሌ ካሳዩ ይህ እግዚአብሔር በአንተ በኩል ሰዎችን እየጠቀመ መሆኑን የሚያሳይ ምልክት ነው። እግዚአብሔር ለአገልግሎቱ ሲጠራ አንተ ራስህን ብቁ አይደለሁም ብለህ በሸሸ ጊዜ እግዚአብሔር በሰዎች አንደበት መጥቶ መርጫለሁ ይላል። የሰዎች ምስክርነት ማለት ያንተን ድካም የሚያውቁ እግዚአብሔር ያንተን ጸጋ በሰዎች ዓይን ውስጥ አጉልቶ የሚያሳይበት ድንቅ ጥበብ ነው። አራተኛው እግዚአብሔር እንደመረጣችሁ የሚያሳየው ምልክት ለሌሎች ማሰብና መራራት ነው። እግዚአብሔር ማሪና ሩሩ ነው። እኛም ለሰዎች ስንራራና ስናስብ የእግዚአብሔርን ባህሪ በምድር ላይ እያሳየን መሆናችንንና የእርሱ ልጆች መሆናችንን ያሳያል። ጌታችን ኢየሱስ ክርስቶስ በአገልግሎቱ ሁሉ ሰዎችን ሲያይ መጀመሪያ የሚያደርገው መራራት ነበር። ለሰዎች የሚራራ ልብ ሲኖሮት የክርስቶስ ባህሪና ልብ በእርሱ ውስጥ እየሰራ መሆኑን ያሳያል። የሌሎች ሰዎች ችግር፣ መንፈሳዊ መራቆት ወይም ስቃይ ዝም ብሎ የማይታለፍ የውስጥ እረፍት ማጣትና ሸክም የሚሆኑበት ከሆነ እግዚአብሔር በዚያ በኩል እንዲያገለግሉ እየጠራዎት እንደሆነ ምልክት ነው። ለሰዎች አስበው እርዳታ ሲያደርጉ ወይም ሲያጽናኑ በሰዎች ሕይወት ላይ የሚመጣውን ለውጥና በእርሱ ውስጥ የሚሰማውን ጥልቅ መንፈሳዊ እርካታ ያስተውሉ። ይህ የአገልግሎት ፍሬ ነው። እነዚህ ምልክቶች ካዩ ጥሪው ምንም አይነት ይሁን የእግዚአብሔር ቃል ይበልጥ ማወቅ ለስኬታማ አገልግሎት መሰረት ነውና መጽሐፍ ቅዱስን ማጥናትና መንፈሳዊ ዕውቀትን ማዳበር ይጀምሩ። ትልቅ መድረክ ወይም ትልቅ ቦታ ከመፈለግ ይልቅ አሁን ባሉበት ቤተክርስቲያን በትሕትና ማገልገል ይጀምሩ። መልካም የአገልግሎት ዘመን ይሁንልዎት። ቤተሰብ ካልሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ።